ራም 4 ጂቢ 6 ጂቢ 8 ጂቢ እንላለን። ግን ራም ምንድን ነው? ለምን እንደሚጠቅመው? እንዴት ነው የስልካችንን አቅም የሚወስነው? መቼም ሰምታችኋል፣ የስልካችን ራም ሲጨምር ፍጥነቱም አብሮ እንደሚጨምር። ይህ ቪዲዮ ራም እንዴት እንደሚሰራ፣ ጥቅሙ ምን እንደሆነ እና ራም ትንሽ ሲሆን ለምን ስልካችን ላግ እና ስታክ ማድረግ እንደሚጀምር እናያለን። በአጭሩ ራም ማለት የስልክ ወይም የፒሲ ሾርት ተርም ሜሞሪ ማለት እንችላለን። ማለትም አሁን ስልኩ ላይ እየተደረገ ያሉ ነገሮችን ማስቀመጫ ወይም ስቶር ማድረጊያ ነው። ይህን ቪዲዮ ላይክ እና ሼር እንዲሁም ቻናሉን ሰብስክራይብ በማድረግ እንድትረዱኝ ጠይቃለሁ። ወደ ቪዲዮ እንሂድ። ራምን ልክ እንደ ጠረጴዛ አስቡት። አሁን የምትሰሩበትን እቃ የምታስቀምጡበት፣ ልክ ስራችሁን ስትጨርሱ ደግሞ እቃዎቹን አንስታችሁ ጠረጴዛው ባዶ ይሆናል። ልክ እንደዛው ሁሉ ራም ኦፕን የሆኑ ወይም የተከፈቱ አፖች ስቶር የሚደረጉበት ቦታ ነው። ይህንን ስል ደግሞ ለምን ራም ይጠቀማል፣ ለምን ስቶሬጁን አይጠቀምም ልትሉ ትችላላችሁ። ምክንያቱም ራም ቮላታይል ነው፣ ወይም ደግሞ ስልኩ ፓወር ኦፍ ከተደረገ ሁሉንም ነገር ያጠፋል ከራም ማለት ነው፣ ይረሳል። ስለ ራም የሚነሱ ጥያቄዎችን ልመልስላችሁ። አንደኛው ብዙ አፖችን በአንድ ጊዜ ስንከፍት ስልካችን ላግ ወይም ስታክ ያደርጋል። ለምን? ምክንያቱም እያንዳንዱ አፕ ሲከፈት ከራሙ የሆነ ክፍል ስለሚይዝ ነው። አፑ ሲከፈት ሁልጊዜ ከስቶሬጅ ሎድ ከማድረግ ከራም ሎድ ማድረግ ስለሚቀለው ማለት ነው፣ ለፍጥነትም በሚል ሲሞላ ደግሞ ክፍት የቆዩ አፖችን ራሙ መዝጋት ይጀምራል። የዛን ጊዜ ነው ላግ ማድረግ የሚጀምረው ማለት ነው። ሁለተኛ ደግሞ ተመሳሳይ ፕሮሰሰር እያላቸው ግን የተለያየ ፍጥነት ለምንድን የሚኖራቸው? ምክንያቱም አንዱ የበለጠ ራም ካለው ለፕሮሰሰሩ በበቂ ሁኔታ ዳታ ፊድ ማድረግ ስለሚችል ነው። ልክ እንደ ትልቅ ዴስክ አስቡት፣ ብዙ ስፔስ አለው። በዚህ ምክንያት ለፍጥነትም ለመስራትም አመቺ ነው ማለት ነው። ቀጣይ ጊዜ ስልካችሁ ስሎ ሲሆን ሁልጊዜ ፕሮሰሰር ችግር ሳይሆን ራሙ ስፔስ አስፈልጎት ሊሆን ይችላል። ይሄ ቪዲዮ ከተመቻችሁ ቪዲዮን ላይክ እና ቻናሉን ሰብስክራይብ አድርጉልኝ። ጥያቄ ካላችሁ ደግሞ ኮመንት ላይ አስቀምጡልኝ። ይመቻችሁ።